ደስታ እጥፍ ድርብ ሆኗል። ሉሊትን አቶ መሰለ ካገታት በኋላ እንግዲህ ባንቴሮም ቢሆን ከሮዛ ጋር በጣም በትጋት ሲሰሩ ነበረ። ነገር ግን ባላሰቡት ድንገት በፍጥነት ባንቴሮ ሮዛ ሄዋንን ያያታል ማለት ነው። ሄዋንን ባየ ሰዓት ማመን አልቻለም። ሄዋን አይኔን ነው ወይስ ምንድነው እያለ ነበረ። እንግዲህ ሄዋንና ዴቭ ወደዚህ ተመልሰዋል። ከሄዱበት አገር ወደዚህ ስለመጡ በጣም ደስተኛ ሆኗል። እና ደግሞ ባንቴሮ ያያት የነበረችው ቅድሚያ ሄዋንን ስለነበረ በጣም ፈገግታ ውስጥ ተሞልቶ ነበረ። ሄዋን ወደዚህ መምጣቷ በጣም አስደስቶት ነበርና በዚህን ጊዜ ግን ስለ ዴቭም ሲያወራ ነበረ። ነገር ግን ዴቭ ከኋላ እጁን በሚነካው ሰዓት ማመን አልቻለም። ወንድሜ ናፍቆኛል እያለ ነበርና ዴቭም እንደሚያስፈልገው ነበረ እንግዲህ ባንቴሮ እየተናገረ የነበረው። ግን ከኋላው ሲያገኘው ማመን አልቻለም። እንግዲህ ሁለቱም ዴቭና ሄዋን ወደዚህ በመመለሳቸው በጣም ደስተኛ ሆነዋል። ነገር ግን ሁለቱም አሁን ላይ ከተመለሱ በኋላ ከባድ የሆነ ጭንቀት ውስጥ ገብተዋል። በተለይ ደግሞ ሉሊትን ማግኘት ፈልገው ነበርና ሉሊት ዴቭ እና ሄዋን ከዚህ ወደ ሌላ ሀገር ከሄዱ በኋላ እነሱም ያውቁት ሄዋን እና ዴቭም የሚያውቁት ጓደኛዋ ጋር ሊዲያ ጋር ናት ብለው ነበር እየዋሻቸው የነበረው። እንግዲህ ምክንያቱም አሁን ላይ ባንቴሮ የዋሸበት ምክንያት አብዝቶ ስለ ሄዋን እና ስለ ዴቭ ስለሚጨነቅ ነበረ። ሁለቱም የበለጠ ከባድ ችግር ውስጥ እንዳይገቡና ምናልባት ከሄዱበት ነገር ላይ እንዳይደናቀፉ ብሎ ነበረ። በዚህ መሀል ግን ሄዋን እና ዴቭ ከመጡ በኋላ ስለ ሉሊትም ጠይቀዋል። ስለ ሉሊት ሁኔታ እንዴት እንደሆነችና ሄደው መጠየቅ እንደሚፈልጉ ነበር የተናገረው። በዚህ ሰዓት ግን ባንቴሮ በጣም ተንተባትበዋል። እነሱ ደግሞ በጣም አስጨንቋቸው ነበርና ምንድነው አሁን ከሉሊት ደህና አይደለችም ወይ? እና ደግሞ አሁን መሄድ አለብን፣ እሷን ማግኘት አለብን እያሉት ነበርና በዚህ ሰዓት ግን ሉሊት ብሎ በጣም መንተባተብ ጀመረ። የበለጠ ጨነቃቸው ማለት ነው። ስለ ሉሊት አጥብቀው ጨንቋቸዋል። እንግዲህ ከዚህ በኋላ መደበቅ የለብኝም ብሎ ባንቴሮ ሉሊት በአቶ መሰለ እጅ ውስጥ ነው ያለችው፣ ጓደኛዋ ጋር አይደለችም እና ደግሞ የዋሸው ወግ በማለት ማስረዳት ይቀጥላል። እንግዲህ ባንቴሮ ዴቭ እብድ ነበረ የሆነው። እንዴት እንደዚህ ይሆናል? እንዴት ተዋሸኛለህ? ክሷን እሱ እጅ ገብታ እንዴት ቁጭ እንድል ታደርጋለህ ነበር ያለው። እንግዲህ በፍጥነት በጣም ስሜታዊ በመሆን ነበረ ዴቭም ተነስቶ ወደ ሉሊት ወዳለችበት ሄዳለሁ ብሎ የተነሳው። ነገር ግን ማንም ሊያስቆመው አልቻለም ነበረ። ዴቭ በዚህ ቅጽበት በፍጥነት ወደ እነሱ ለመሄድ ነበረ የተቸኮለው። አሁን ላይ አቶ መሰለ ቤት ውስጥ ሉሊትና ሮዛም በእጁ አስገብቷል። እንግዲህ ሮዛ ከባንቴሮ ጋር ሆና ስራዋን እየሰራች ትገኛለች። አቶ መሰለም በእጇና በመዳፏ ስራ አስገብተዋለች። እንዲህ ቢሆን እንዲህ ያለች እና ደግሞ ስለሱ በጣም ጥሩ ሰው እንደሆነች አስመስላ እንግዲህ ሮዛ ሁሉንም ተቋቁማ መሳሪያውንም ተቋቁማ ከአቶ መሰለ ጋር ትገኛለች። እንግዲህ ሮዛ አቶ መሰለም አብሯትም እንዲያድር አድርጋለች። ያንን ደግሞ ስታደርግ ሮዛ ይህንን ቀንታ ሉሊትን ትወድሃለች፣ አንተ ከሌላ ሴት ጋር ምናልባት ስታይህ በጣም ትቀናለች እያለችው ስለነበረ ደግሞ ደጋግሞ ስህተት ሰርቷል። እንግዲህ አቶ መሰለ ከሮዛ ጋር በጣም ብዙ ጊዜ ማደር ቀጥሎበት ነበረ። ነገር ግን በዚህ መሀልም ወደ ሉሊትም ሄዶ ሉሊትም ይሄ ነገር አውቅ አይደለም የተፈጠረው ሳላውቅ ነው እያለ እሷ ፊት ለማብራራት ብዙ ጊዜ ሞክሯል። ነገር ግን ሉሊት እና ከተመቸህ ቀጥልበት እያለችው ስለነበረ ይሄ ነገር ደግሞ እውነትም ሮዛ እንዳለችው አስማቷ እየሰራ ነው ወይ እያለ እየቀናች ነው፣ ስለዚህ ትወደኛለች እያለ ነበር። እንግዲህ በመጃጃል ውስጥ ነበር አቶ መሰለ ማለት ነው። ቀጥሎ እንግዲህ አቶ መሰለ አሁን ላይ በጣም ብዙ ምርቶች እየጠበቀ አደንዛዥ እጽ ለመሸጥ ባለ ሰዓት ግን ደግሞ አሁን ላይ ባንቴሮ ከዴቭ ጋር በመሆን
እንዲሁም ከሮዛ እገዛ ጋር ያንን ምርት እንዲቃጠል አድርገውበታል። ስልክ ተደውሎ ይሄንን ሲነገረው በጣም ተናዶ ነበር። እንግዲህ ጭንቅላቱን ይዞ ጸጉሩን እየነጨ ነበረ። በዚህ መሀል ደግሞ ሮዛም እያየች እና ደግሞ ሉሊት በጣም ስትገለምጠው ነበረ። ማን ነው የደፈረኝ? እኔ አጠገብ የሆነ ማሰላ ያለ እኔንም የሚከታተለኝ እና ደግሞ ከዚህ ቤት ውስጥ ነው ብሎ ሁለታቸውም ሲጠራጠራቸው ነበረ። በዚህ መሀል ግን ሉሊት ምንም እንኳን ሳትፈራና እግሯን አጣጥፋ ስልኳንም ስትጎረጉር ነበረ። ሮዛም ብዙ ነገር ምንድን ነው የምትፈልጉት መስማት ከኔ ምንድን ነው እያላቸው ነበርና ሉሊት ምንም ነገር መተንፈስ አልቻለችም። እንግዲህ እሷ በዝምታዋ ውስጥ በግልምጫ ታሳየዋለች እሱን። ነገር ግን ሮዛ አፏ አላለፈምና ይሄ ነገር ደግሞ ምንድነው? እኛ ምን እናግዝክ? ምንድነው የተፈጠረው? ይሄን ያክል ለምን ተናደክ? ብላ ሮዛ እንግዲህ ብዙ ነገር ስትጠይቀው አው የምታደርግልኝ ነገር አለ ከቻልሽ እንደዚህች ድንቢጥ ዝም ብለሽ ዝም ማለት ትችያለሽ እያለ እንግዲህ ሮዛ እንደ ሉሊት ዝም እንድትል ይነግራታል። ላንተ ብዬ እኮ ነው እያለችው ነበረ። በዚህ መሀል ግን ሁለቱም ላይ ሽጉጥ ደቅኖባቸው ነበረ። እንግዲህ አቶ መሰለ ሁለቱም እንደሚያጠፋቸው ተናግሯል። በሽጉጥ ሲያሰራራ ነበረ። ዴቭ ተነስቶ በፍጥነት ነበረ የሄደው። በዚህ ሰዓት ግን ሮዛም ስልክ ተደውሎላታል። አቶ መሰለ ብድግ ብሎ ተናዶ በሚወጣ ሰዓት ስልክ ይደወልላታል ሮዛ ያንን ስልክ ሲጠራ ሉሊት በፍጥነት እንግዲህ ድምፁ ቀንሰዋለች። ነገር ግን አቶ መሰለ በጣም ተጠራጥሮ ነበርና ሮዛንም እንዲከታተሏት ሰው አድርጓል። ነገር ግን ሮዛ በፍጥነት ስልኩ ሲደወልላት ትወጣለች። ይህንን ነገር ደግሞ ባንቴሮ ስለነበረ ባንቴሮ በደወለላት ሰዓት በፍጥነት ስትወጣ እሱም ስለተጠራጠረ እንግዲህ አቶ መሰለ ጥርጣሬውንም ለጠባቂዎቹ እንዳታመልጥ ከማን እንደምትገናኝ እንድታውቁና ካገኛቿት ከሰው ጋር ከሆነች አጥፏት ብለዋል። እንግዲህ ሮዛ እንድትገደል ትዕዛዝ ቀጭን የሆነ ትዕዛዝ ሰጥተው ነበረ። ነገር ግን ሮዛ በአስማትም አድርጋ ከነሱ አምልጣለች። በዚህ ሰዓት ሉሊትም ሮዛ ተከትላ ለመውጣት ሞክራ ነበረ። አቶ መሰለ ጸጉሯን ጨምድዶ ነበረ ያስቀመጣት። በዚህ ሰዓት ስለ ሉሊት አባት በጣም ዝቅ አድርጎ የድሃ ልጅ እያለ ሲሰድባት ነበረ። እንግዲህ በዚህን ጊዜ ሉሊትን በጣም ተበሳጭታለች። ስለ አባቴ ምንም መጥፎ ነገር አታውራን ትውሻ እያለች ስትናገረው ነበረ። አቶ መሰለ እንግዲህ ሉሊትንም በጥፊ መቷታል። እንግዲህ ሉሊት አሁን ላይ ምንም ማድረግ አልቻለችም። ሮዛ በፍጥነት የወጣችው እንግዲህ አቶ መሰለ ጋር ዴቭ እየመጣ እንደሆነ ስለተነገራት ነበርና በፍጥነት ሰዎቹንም ሸውዳ ወደ ዴቭ ወዳለበት ቅጽበት ደርሳለች። በዚህ ሰዓት ግን ከባድ የሆነ ነገር ነበረ የተፈጠረው። ሮዛ ምንም ነገር ሳታስብ ለዴቭ ህይወት ለማዳን መኪና ውስጥ ገብታለች። ዴቭን በጣም ደንግጦ ነበረ። ሮዛንም ባየ ሰዓት ልትሞች ትችያለሽ እኮ ለምንድን ነው መኪናው እንደዚህ የገባሽብኝ ብሏታል። እኔ ብሞትም ችግር የለም ግን አንተ ካዳንኩ እያለች ስትነግረው ነበረ። ግን ደግሞ ዴቭ ይህንን በሮዛ አፍ መስማቱ በጣም አስደንቆት ነበረ። ደህና መሆኗንም ሲጠይቃት ነበረ። እንግዲህ ሮዛ እኔ ደህና ነኝ ግን እኔ ብሞትም አንድ ሰው ነኝና ስለዚህ አንተ ብትሞት በጣም ብዙ የሆኑ ሰዎች ይሞታሉ ካንተ ጋር፣ ስለዚህ አንተ እንድትሞት አልፈቅድም ብላለች። ዴቭ በጣም ተገርሟል። አንቺ ስለኔ ታስቢያለሽ ነው ወይ እያላትም ነበረ። አዎ ወንድሜ ትለዋለች። በዚህ ሰዓት በጣም ተገርሟል። እንግዲህ ዴቭ ወንድሜ እያልሽኝ ነው ወይስ ምንድነው ሲላትም አዎ ከዚህ በኋላ እንግዲህ እንደ እህትነት ከተቀበልከኝ መቼም እህትነትን ትቀበለኛለህ ብለው ነበረ። በዚህ ሰዓት በጣም ዴቭ ተገርሞ ነበረ። እንግዲህ ሄዋንም ከባንቴሮ ጋር እህቴ ተባብለዋል። በጣም የሚገርም ፍቅር እያሳዩ ነበረ። ሄዋን የዴቭ መሄድ በጣም አስጨንቋታልና ሂድና አሳየኝ ያለችበት ቦታ ሉሊትን ማግኘት አለብኝ ብላለች። እንግዲህ ሄዋን ባንቴሮ በጭራሽ አይቻልም ወደዛ ሲኦል እንድትገቢ አልፈልግም ብሏታል። አንተ አይታይህም ወይ ባሌም የልጅነትም
የምጠብቀው የልጅ አባት እዛ ሲኦል ውስጥ ሲገባ ዝም በይ እንዳትለኝ ብላ ነበረ ተቆጣችሁ። እንግዲህ ባንቴሮ ይዟት ወደዛ ለመሄድ ሞክሯል። ሮዛ ከዴቭ ጋር ተስማምታ እንግዲህ ወደዛ ከሄዱ በኋላ ከዴቭም እቅዳቸው እንዲሳካ እና ዴቭም ወደዛ ቤት እንዳይገባ ነበረ ያደረገችው። ዴቭ በመጨረሻም ከሮዛ ጋር ተስማምቶ ወደ ቤት መጥቷል። ነገር ግን ሔዋንና ዴቭ ለባንቴሮ የነገሩት በጣም አስገራሚ ነገር ነበርና ስለ ሉሊት እውቀትና ጀግንነቷ በጣም ብዙ ቦታ ሄዳ እንድትማር ለሉሊት በጣም ብዙ የትምህርት እድል ከውጭ ጋር ተጻጽፈውና እድሉን ለሷ እንዳገኙላት ለባንቴሮ ነግረውታል። ባንቴሮ በጣም ደስተኛ ነበረና ስለዚህ ባንቴሮ እዛ ሄደን ግዴታ እሷ ከሱ ማስመለጥ አለብን፣ ነገር ግን የአቶ መሰለ ግቢ ከገባን ማንም ሰው ሊወጣ አይችልም፣ ስለዚህ አንድ እርምጃ መውሰድ አለብን፣ እርምጃውም ሊዲያም ሮዛም ስለሚያግዙን ከእነሱ ጋር መተባበር አለብን ብሏል። አሁን ላይ አቶ መሰለ ጠፍቶብሃል የተባለውንም የሆነ ነገር ተቃጥሏል የተባለው ከአንተ ጋር ለመደራደር ፈልገው እንጂ ጠፍቶ አይደለም ብለዋለች። ሮዛ ወደ ቤት ስትመለስ ሽጉጥ ደቅኖባታል። ከሄድሽበት መመለስ፣ እዚህ ቤት መመላለስ አብዝተሻል፣ ምንድነው ስራሽ ባላት ሰዓት ነበረ አንተን አደጋ ላይ ላለመጣል ብዬ ነውና ስለዚህ ይህንን ተቃጥሏል የተባለው ነገር ሁሉም ነገር አለ ብለዋለች። አቶ መሰለ ማመን አልፈለገም፣ ነገር ግን እሷ እንዲያምን አድርገዋለች። አሁን ላይ ባንቴሮ ለዴቭ እንደዋሸው ሲነግረው ዴቭ በጣም ተናዶ ነበረ። አቃጥየዋለሁ ብለህ ዋሽተኛል፣ ስለዚህ ለምን ዋሻኝ ብሎ ተናዶ ተናግሮት ነበረ። ነገር ግን አቶ መሰለ ይህንን በሮዛ ከሰማ በኋላ 3 ሚሊዮን ብር ብቻ ትሰጣቸዋለህ፣ ስለዚህ ንብረትህ ታገኛለህ ብለዋለች። እንግዲህ አሁን ላይ ባንቴሮ ከዴቭ ጋር ተስማምተው ያንን አደንዛዥ እጽ ነው ወደሱ እንዲወስዱ አድርገዋል ማለት ነው። ራሳቸው ቀይረው ለብሰው ጭንብል አጥልቀው ነበረ ወደ እሱ ቤት ሄዱት። እንግዲህ ወደ እሱ ቤት ሲሄዱ ጠባቂዎቹ ሁሉ እንዲያስወግድም ሮዛም ነግራው ነበረ፣ ይህንን ሚስጥርህን ሌላ ሰው እንዳያውቅብህ ብላ አቶ መሰለን ወጥመድ ውስጥ እንዲገባ አድርገዋለች። አቶ መሰለ እንግዲህ ከሌላ ሰው ጋርም ጠባቂዎቹ እንደሌሉ አስመስሎ ጠባቂ ቀጥሮ ነበረ። ነገር ግን ቀድመው ዴቭንም የራሳቸው እርምጃ ጀምረው ነበረ። በዚህ ሰዓት ግን ወደ ቤት ሲገቡ ግን ጭንብላቸውን ማንነታቸው ማወቅ አልቻለም ነበረ። ነገር ግን የሚፈልገው ነገር ለሳምብል ብለው ዴቭ እና ባንቴሮ ይዘውለት ስለሄዱ ይሄ ነገር ሲያሳዩት በቀላሉ ማመን ችለዋል። እንግዲህ በዚህ ሰዓት ግን ሮዛ ከኋላ ሆና ስራዋ ስትሰራ ነበረ። እንግዲህ ትከሻው ጀርባ ሆና ጥሩ ሰው መስላ ነበረ። አቶ መሰለንም እንግዲህ በዚህ ቅጽበት እቃው ካስረከቡት በኋላ የለበሳችሁት ነገር ለምንድን ነው ብሎ ሲናገር እንግዲህ እነሱን በዛ ሰዓት ሲያወራ አቶ መሰለን በመጥፎ ሁኔታ መርፌ ትወጋዋለች። ሮዛ ዛሬ ላይ ታሪክ ተሰርታለች ማለት ነው። ሮዛ ሉሊትንም ለማዳን የራሷ ህይወት ከባድ ሁኔታ ላይ አስገብታለች። አሁን ላይ አቶ መሰለ እንግዲህ ከባድ የሆነ ወጥመድ ውስጥ አስገብተውታል። ሉሊት ነጻ ወጥታለች ማለት ነው።